የመንገዱ ርዝመት ያጥወለውላል። ከተማ በቅርቡ ለማየት ማሰብ ሞኝነት ነው። ሁሉም ነገር ገጠር እንጂ ከተማ የሚመስል ነገር በሀገሩ ያለ አይመስልም። በምናልፍባቸው ቦታዎች ሁሉ በጥይት የተበሳሱ የአጥር ግንብና ዛፎች ይበዛሉ። ወደ ተስፋው ምድር ባለፉት 2 ተከታታይ ሳምንታት ስናቀርብላችሁ የነበረው ወደ ተስፋው ምድር የተሰኘው እውነተኛ ታሪክ ዛሬም ይቀጥላል። ጸሐፊ ግርማ ዘገየ፣ ጽሑፉን የምተርክላችሁ ቤተልሔም ሰለሞን ነኝ። ጉዟቸውን ወደ ደቡብ አፍሪካ በድንበር ስላደረጉ የሀገራችን ዜጎች ስቃይና ሰቆቃን የሚያሳየው ወደ ተስፋው ምድር የተሰኘው እውነተኛ ታሪክ ክፍል 3 እነሆ። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ እያዝናና የሚያስተምረው ተወዳጁ የኢካም ዝግጅት ደረሰ። በዴምቪና በአካባቢው የምትገኙ ኢትዮጵያውያንና ኤርትራውያን ኢካም በሚያዘጋጀው የጋራ እሴቶቻችን በጋራ በምናከብርበት ኦገስት 2 ቀን ደረሰ። የተለያዩ ዝግጅቶች የሚካተቱበት በዚህ ቀን ነፃ የቅድመ ጤና ምርመራና እንዲሁም የአገር ባህል አልባሳት የፋሽን ሾው ትርኢት፣ የሀገራችንን የቡና ሴሬሞኒ ከጣፋጩ የባህል ምግባችን ጋር እያጣጣምን እንዲሁም ጥሪ የተደረገላቸው እንግዶቻችን አዝናኝ ዝግጅቶቻቸውን ይዘው ከኛ ጋር ይቀርባሉ። እርሶና ቤተሰቦ ተጋብዘዋል። ኦገስት 2 አይቀርም። አድራሻችን 10745 Route 108 East, Columbia, Maryland 21044. መኪናው ከአጭር ጉዞ በኋላ በየቦታው ጎማው ይፈነዳል። ጎማው የሚነፋው ደግሞ በብስክሌት ፓምፕ ነው። እኛው ጎሚስታና እኛው ተጓዥ ሆነን በኒሳን 1400 ሞዴል መኪና ወደ አቅራቢያዋ ከተማ ወደ ባኪ መጓዝ ጀመርን። ጉዞ የእግር ጉዞ ያህል ነበር። በመኪና ውስጥ ካሳለፍነው ይልቅ ጎማ ስንጠግንና መንገድ ስንጠራርግ ያሳለፍንበት ይረዝማል። በመጨረሻ ተስፋ ቆርጠን ከመኪናው በመውረድ አቋራጭ ነው በተባለው ተራራ የእግር ጉዞ ጀመረን። በእግራችን እየተጓዝን ሳለ በመንገድ ላይ መሸብን። ጨለማው ለዓይን ይከብዳል። ጫካው በጣም ጥቅጥቅ ያለ በመሆኑ የጨረቃን ብርሃን እንኳን ለማየት አይቻልም። በዚህ ላይ ፊትህን የሚመቱ ትላልቅ ትንኞች ከበው በጥፊ ያጣድፉን ጀመር። አረንጓዴ ብርሃን የሚያበሩ ነፍሳት ጭምር ጫካውን ሞልተውታል። በእነዚህ በራሪ ነፍሳት ምክንያት በምንፈልገው ፍጥነት መጓዝ አልቻልንም። በዚህ ላይ ጫካውን የሞሉት አንበሶች ማጓራት ጀምረዋል።
ድምፃቸው በጣም እየቀረበ መጣ። እኛም ፍጥነታችንን በእጥፍ ጨመርን። በዚያ ጨለማና ጫካ መዳኛችን ጸሎት ብቻ ስለሆነ ሁላችንም ጮክ ብለን አባታችን ሆይ መጸለይ ጀመረን። መንገዳችን ላይ ምንም መነጣጠል አልነበረም። ሁላችንም እጅ ለእጅ ተያይዘን ነበር የምንራመደው። ፊታችንን ከትንኞች በቅጠልና በልብሳችን እየተከላከለን በዚያ የድቅድቅ ጨለማ አሻጋሪያችንን እየተከተልን ተራራውን አቋርጠን የገጠር መኪና መንገድ ላይ ደረስን። ጥለነው የመጣ ነው መኪና ጎማውን ጠግነው ሲደርሱ ዘለን መኪናው ላይ ተሳፍረን ጉዞአችንን ወደ አቅራቢያው መንደር አደረግን። ከመንደሩ እንደደረስን ግማሻችን አንድ ቤት በረንዳ ላይ፣ ግማሻችን ደግሞ መኪናው ስር ተኛንና ጉዞውን በማለዳ ጠዋት ተጀመረ። በመሃሉ ውሃ ጠማንና ከአንድ የሴት ገበሬ ጎጆ ገባን። ውሃው ወተት ይመስላል፣ ነጭ ነው። እየቆየ ይጠራል ብለን ብንጠብቅ ለውጥ የለውም። አማራጭ ስለሌለን ጣሳውን እየተቀባበልን ጠጣ ነው። ሞዛምቢኮች እንግዳ አቀባበላቸው በጣም ቅንነት የሞላበት ነው። ማንነትና ምንነትን ማወቅ አይፈልጉም። ድንገት ለመጣባቸው እንግዳ ምግብና ማደሪያ በመስጠት ማስተናገድ ባህላቸው ነው። የመንገዱ ርዝመት ያጦለውላል። ከተማ በቅርቡ ለማየት ማሰብ ሞኝነት ነው። ሁሉም ነገር ገጠር እንጂ ከተማ የሚመስል ነገር በሀገሩ ያለ አይመስልም። በምናልፍባቸው ቦታዎች ሁሉ በጥይት የተበሳሱ የአጥር ግንብና ዛፎች ይበዛሉ። ድንገት አሮጌ የጭነት መኪና አገኘንና የጠየቁንን ከፍለን ተሳፈርንና ከ2 ቀናት ያለማቋረጥ ጉዞ በኋላ አንድ ሆቴል ቤት አግኝተን ገላችንን ተጣጥበን ሩዝ በስጋ በልተን ለማረፍ ስንል ከአሻጋሪያችን ማደር እንደማንችል ተነግሮን ቅር እያለን ማረፍ እየፈለግን ተመልሰን ጉዞአችንን ጀመርን። ሙሉ ቀን በእግራችን ከተጓዝን በኋላ አሳ ጭኖ የሚሄድ መኪና ይመስለኛል። በጣም ይሸታል። በሱ ተጭነን ሌሊቱን ሙሉ መጓዝ ቀጠልን። በመኪናው ክፍት መጫኛ ላይ ተጠቅጥቀን ስለተጫነንና ከላያችን የሚሸፍን ነገር ባለመኖሩ ብርዱ አይጣል ነው።
የገማው የአሳ ሽታም ያጥወለውላል። በዚህ ሁኔታ ላይ ያለን የተስፋዋን ምድር ለመርገጥ ባለን ምኞት ብቻ እየተጽናናን ሁሉንም ችለን ግማሹ እያስታወከ ከፊሉ አፍና አፍንጫውን በጨርቅ ጠቅልሎ በተስፋና በፍርሃት መጓዝ ግዴታ ነበር። በግምት ከምሽቱ 6 ሰዓት ላይ አንድ የገጠር ከተማ ደረስን። ከተማዋ እስካሁን ካለፍንባቸው ትንሽ ትሻላለች። መብራት፣ መጠጥ ቤቶች፣ ትናንሽ ምግብ ቤቶች ሲኖሩት ሙዚቃም በአካባቢው ይሰማል። አልቤርጎም አላስፈለገንም። ከተማዋ እንደ ድሬዳዋ ሞቃትና አሸዋማ ስለሆነች የሰማይ ኮከብና ጨረቃ ብርድ ልብሳችንን አድርገን ሌሊቱን እዛው አሸዋው ላይ አነጋን። በዚያ ምሽት አሻጋሪያችን መንገድ መሪያችን መጠጥ ቀማምሶ ኖሮ ከምድር ተነስቶ ጸብጸብ ይሸተው ጀመር። ሁላችንንም ከምድር ተነስቶ መሳደብ ጀመረ። እኔ ጋር ያላችሁ ገንዘብና የከፈላችሁኝ ገንዘብ ስላለቀ ከዚህ በላይ ልወስዳችሁ አልችልም። ከዚህ በኋላ ደቡብ አፍሪካ ድረስ መሄድ የእናንተ ፋንታ ነው። እኔ በጎ አድራጊ ድርጅት አይደለሁም። እናታችሁ ምንትስ ትሁን እያለ በብልግና ስድብ ያጣድፈን ጀመር። ብዙዎቻችን ማልቀስ እንኳን አልቻለም። እንባችን አልቋል። በጣም ከልባችን አዘንን። ተስፋ መቁረጥ በሁላችንም ላይ ይነበብ ነበር። አሻጋሪያችን ከዚያ በኋላ አላየነውም። በሱ እጅ ያስቀመጥነውና ለአሻጋሪነቱ የከፈልነውን ገንዘብ ይዞ ከአካባቢያችን ተሰወረ። ጉዞአችንን እንዳንቀጥል ገንዘብ የለንም። እንዳንመለስ ደግሞ የማይታሰብና ይህን ያክል ረጅም ጉዞ አድርገናል። በተስፋ መቁረጥና በመቀጠል መካከል ሆነን ስናመነታ እንደተለመደው መጽሐፍ ቅዱሳችንን አውጥተን ማንበብና መጸለይ ጀመርን። ለረጅም ጊዜ ያደረግነው ጸሎት ጨርሰን ጉዞአችንን ልንቀጥል ወሰንን። የዛን ቀን ምሽት እዛው አሸዋው ላይ አደርን። በጠዋት ጉዞአችንን ወደ ደቡብ አቅጣጫ ቀጠልን። በዚህ ጉዞአችን ምን ያክል ቀንና ማታ እንደተጓዝን ለማወቅ ይቸግረኛል። ለምን ቢባል በደረሰብን ድንገተኛ ዱብዳና ሐዘን እንዲሁም የአሻጋሪያችን መጥፋት ተደማምረው ጊዜያዊ የአእምሮ መሳት ሳያስከትልብኝ የቀረ አይመስለኝም። ከ2 ቀናት የእግር ጉዞ በኋላ ጫካውን አቋርጠን
ወደ ከተማ አካባቢ ለመቃረብ እንደደረስን ሁላችንም ተስፋ አድርገናል። የመጨረሻ አዳራችንን በጎፈሪያሙ ደን ውስጥ ለመጨረሻ አዳር ቁጥቋጦውን ገለጥለጥ አድርገን በእጃችን ላይ የተረፈንን ልብስ አነጣጥፈን ጋደም እንዳለን ምሽቱ ለድቅድቁ ጨለማ ሙሉ በሙሉ ስልጣኑን ሲያስረክብ እኛም በተራ እየተጠባበቅን መተኛት ጀመረን። ሁላችንም ከመጠን በላይ ደክሞን ስለነበረ ድካማችንን ማሳረፋችንን እንጂ የተከበብነው በአውሬ መሆኑን አልተገነዘብንም። ብናውቅም እንኳን ለማደሪያችን የምናርፍበት ሌላ አማራጭ አልነበረን። ሳምንት ይቀጥላል።